የልጅ ልጃቸው ለረፍት እርሳቸው ጋር መጥቶ ሀገሩን ለመጎብኘት ወጣ ብሏል። ማማ ዱንያ ራት ለማዘጋጀት ወዲያ እያሉ ነው። አስሬ በመስኮት የልጅ ልጃቸው ግሪሻ ወደ ቤት እንደተመለሰ መሆን አለመሆኑን ይመለከታሉ። ማማ ዱንያ ብቻቸውን የሚኖሩ አሮጊት ናቸው። ልጆቻቸው በሙሉ የሚኖሩት ከእርሳቸው ራቅ ያለ ከተማ ነው። አልፎ አልፎ ነው እየመጡ የሚጠይቋቸው፣ በአመት አንዴ ወይም ሁለቴ። ራሳቸውም ቢሆኑ ከቤታቸው ወጥተው ማንንም አይጎበኙም። በጣም አስቸኳይ ጉዳይ ብቻ ከገጠማቸው ወዲያው ደርሰው ወዲያው ይመለሳሉ። ይህ የሚሆነው ታዲያ በሁለት ምክንያት ነው። አንደኛው ምንም እንኳን በቤት ውስጥ የረባ ንብረት ባይኖራቸውም ቤቱን ብቻውን ጥለው መሄዱ በጣም ያስፈራቸዋል። ሁለተኛው ምክንያት ግን ከዚህ ፈጽሞ የተለየና የገዘፈ ነው። ማማ ዱንያ ሌሊት አንድ አመል አላቸው። ሰርክ ሌሊት በእንቅልፍ ልባቸው እያወሩ ይጮሃሉ። በእርግጥ ቤታቸው እስካሉ ድረስ ይህ አመላቸው አስቸጋሪ አይሆንም። ምክንያቱም በንግግራቸውም ሆነ በጮታቸው የሚረበሽ ማንም ሰው አይኖርም። ከቤታቸው ውጪ በሌላ ሰው ቤት ካደሩ ግን ሰዎች በቀላሉ መተኛት ስለማይችሉ ነገሩ አስቸጋሪ ነው የሚሆነው። እርዱኝ፣ እባካችሁ እርዱኝ ብለው በሚጮሁበት ጊዜ በቤት ውስጥ ያሉ ሰዎች ሁሉ በመደናገጥ ወደ እርሳቸው ይመጣሉ። መጥፎ ህልም እያለሙ መሆናቸውን ሲረዱ ይቀሰቅሷቸውና አረጋግተዋቸው ወደ መኝታቸው ተመልሰው ይሄዳሉ። ነገር ግን አንድ ሰዓት ባልሞላ ጊዜ ውስጥ ማማ ዱንያ ጮታቸውን በድጋሚ ማሰማት ይጀምራሉ። ሰው ሁሉ ከመኝታው ተነስቶ እንደገና ወደ እርሳቸው ይመጣል። የማማ ዱንያ የሌት ቅዠትና ጩኸት መንስኤ ያሳለፉት የጦርነትና የረሃብ ጊዜ ነው። ይህንንም ሰዎች ሁሉ ያውቃሉ። ሆኖም ችግራቸው ሊነግሯቸው ፈቃደኛ አይደሉም። ምክንያቱም ማማ ዱንያ ቤታቸው ለእንግድነት መጥተው ካደሩ ሌሊቷን ያለ እንቅልፍ እንደሚያነጓት ያውቃሉና። ልጆቻቸው በተለያየ ጊዜ የተለያዩ ሐኪሞች ዘንድ አቅርበዋቸው ነበር። ሐኪሞቹም አንዳንድ መድኃኒቶችን ሰጥቷቸው ነበር። ይሁንና አንዳቸውም ማማ ዱንያን ሊፈውሷቸው አልቻለም። በዚህ የተነሳ ማማ ዱንያ የገዛ ልጆቻቸው የሚጎበኟቸው የአውደ ዓመት ዕለታት ብቻ ነው። በሁለት ሰዓታት በአሮጌ አውቶቡስ እየተንገጫገጩ ተጉዘው ጤንነታቸውን ይጠይቋቸውና ወዲያው ወደ ቤታቸው ይመለሳሉ። የልጅ ልጃቸው ግሪሻ እርሳቸው ዘንድ ሊሰነብት ሲመጣ ይህ የመጀመሪያ ጊዜው ነው። ካሁን በፊት ከወላጆቹ ጋር ወጥቶ ውሎ ሳያድር ነበር ተመልሶ የሚሄደው። በግሪሻ መምጣት ማማ ዱንያ በጣም ደስ ብሏቸዋል። ቀኑ ሙሉ ለግሪሻ ጣፋጭ ምግቦችን ሊያዘጋጁ ደፋ ቀና ሲሉ ስለዋሉ የቀኑ መምሸት አላስተዋሉም። ነገ አሳ አጠምዳለሁ። በድልድዩ ስር ካለው ሐይቅ ውስጥ በርካታ ሰዎች ሲዋኙ አይቻለሁ አለ ግሪሻ አካባቢውን በሚገባ ጎብኝቶ ወደ አያቱ ቤት ከተመለሰ በኋላ። በጣም ጥሩ ነው። ቆንጆ አድርገን ጠብሰን እንመገባቸዋለን። ግሪሻ ራቱን ተመግቦ አሳ ማጥመጃ መረቡን ሊያበጃጅ በወለሉ ላይ ተቀመጠ። ማማ ዱንያ ዱካቸው ላይ ተቀምጠው የልጅ ልጃቸውን በስስት እየተመለከቱት አንዳንድ ጥያቄዎችን ይጠይቁት ጀመር። ለረጅም ጊዜ ትንሽ ልጅ ሆኖ ኖሮ በሁለትና 3 ዓመታት አለቅጥ ያደገው ግሪሻ በጣም አስገርሟቸዋል። ረጃጅም ቅልጥሞቹና ሰፊ ትከሻው ለጎረምሳ ፊቱ ግርማ ሞገስ ሰጥተውታል። ማማ እማኝኝ ነገ ምን የመሳሰሉ አሳዎች ይዤልሽ እመጣለሁ። አሳ መልካም ነገር ነው። በቀደሙት ጊዜያት አጎቴ አቢድ አዘውትሮ አሳ ያጠምድ ነበር። በካርቱሊ ነበር የምንኖረው። ያገባሁትም እዛው ነበር። በየዕለቱ አሳ መመገብ እዛ የተለመደ ነገር ነው። ግሪሻ የአያቱ ንግግር ካዳመጠ በኋላ ቅንጣት ታክል ጥርጣሬ ሊያድርብሽ አይገባም። ለጥብስም ሆነ ለሾርባ የሚሆኑ በርካታ አሳዎችን ነገ ይዤልሽ እመጣለሁ። ፀሐይዋ ከጠለቀች ሰዓታት ያለፉ ቢሆንም የሰማዩ ሮዝማ መልክ አካባቢውን ብርሃን አጎናጽፎታል። ብሩህና ውብ የሆነችው ግማሽ ጨረቃ ሰማዩ ላይ ተንጣላለች። ወደ የመኝታቸው ለመሄድ በመዘጋጀት ላይ ሳሉ ማማ ዱንያ ለግሪሻ እያስተዛዘኑ እንዲህ አሉት። ምናልባት ሌሊት ነው እየቃጀሁ ልረብሽ ይችላል። አትፍራ፣ ከጮኩ ቀስቅሰኝ።
ችግር የለም። እኔ የምተኛው እንደሞተ ሰው ስለሆነ አንዳችም ድምፅ መስማት አልችልም። በእውነት እግዚአብሔርን ልታመሰግን ይገባል። እኔ በእንቅልፍ ልቤ ጮሃለሁ። ለምን እንደሆነ አላውቅም። ምናልባትም እርጅና ይሆናል። ከደቂቃዎች በኋላ ሁለቱም አንቀላፉ። እኩለ ሌሊት ላይ ግን ግሪሻን ከተለቀ እንቅልፉ የመቀስቀስ ኃይል ያለው አንድ ድምፅ ተሰማ። እርዱኝ! እርዱኝ! እባካችሁ አድኑኝ! ድንገት ከእንቅልፉ ባኖ በድንጋጤ ጨለማው ላይ ያፈጠጠ ግሪሻ ራሽን ካርዶቹ ጠፍተዋል። በሰማያዊ ልብሴ ውስጥ ነበር ያኖርኳቸው። አንድ ሰው ሰርቆኝ ይሆናል። ትንሽ ዝምታ ሰፈነ። በዚህ ጊዜ ግሪሻ ሐሳቡን ሰበሰበ። የት እንዳለም ተገነዘበ። አዎ በአያቱ ቤት ነው ያለው። እናም የሰማው ድምፅ አያቱ በእንቅልፍ ልባቸው ሆነው ያሰሙትን ድምፅ ነበር። በጸጥተኛው ሌሊት አያቱ በከባዱ ሲተነፍሱ ይሰማዋል። ትንፋሻቸውንና ኃይላቸውን ለማሰባሰብ የሚሞክሩ ይመስላሉ። ጥቂት ቆይተው እንደገና መቃሸት ጀመሩ። አሁን ግን እንደ በፊቱ ጎላ ባለ ድምፅ አይደለም የቃዡት። ካርዶቹ የታሉ? ሰማያዊ ልብስ ውስጥ ሰዎች፣ ልጆቼ፣ ቤትያ፣ ሹሪክ፣ ታጅካ ወደ ቤት ሲሄድ ይጠይቁኛል። እማማ ዳቦ ስጭኝ ይሉኛል። እባካችሁ ለሞት አሳልፋችሁ አትስጧቸው። ቤትያ፣ ሹራ፣ ታጆካ። የልጆቹን ስም እያቆላመጡ መጥራት ጀመሩ። ግሪሻ ከዚህ በላይ መቋቋም አልቻለም። ተነስቶ ወደ አያቱ መኝታ ቤት እየሮጠ ሄደ። ማማ ንቂ! ማማ ዱንያ ከእንቅልፋቸው ባነው ተነሱ። ግሪሻ አንተ አስደነገጥኩህ አይደል? ይቅርታ ልጅ፣ ይቅርታ። አተኛኘትሽ ትክክል አይደለም ማማ። በደረትሽ መተኛት አልነበረብሽም። በደረቴ? አዎ ትክክል ነው። በደረቴ ነው የተኛሁት። ልብሽን ደፍተሽ በደረትሽ መተኛት የለብሽም። በቀኝ ጎንሽ በኩል ተኝ። እሺ፣ እንዳልከኝ አደርጋለሁ። እሺ። ማማ ዱንያ በፍጹም ታዛዥነት የጥፋተኝነት ስሜት ስለተሰማቸውም ደጋግመው ይቅርታ ጠየቁት። ግሪሻ ወደ መኝታው አመራ። ማማ ዱንያ በረጅሙ ተነፈሱ። በህልማቸው እያዩት የነበረው ነገር አሁንም በአእምሯቸው ውስጥ አለ። ግሪሻ አልተኛም። አልጋው ላይ ጋደም ብሎ ማሰብ ጀመረ። ራሽን ካርዶቹን ምን እንደሆኑ አሳምሮ ያውቃል። በጦርነቱ ጊዜና ከጦርነቱ በኋላ ዳቦ የሚሸመተው በራሽን ካርዶች እንደነበረ አባቱ ነግሮታል። ፔቲያ እያሉ ማማ ዱንያ በእንቅልፍ ልባቸው ይጠሩ የነበሩትም የሱን አባት ነበር። በጨረቃዋ ብርሃን በሳሳው ጨለማ ቁምሳጥኑና የመጽሐፍ መደርደሪያው እንደ ጅብራ ተገትረው በደብዛዛው ይታያሉ። ግሪሻ በሚቀጥለው ቀን ስለሚያጠምዳቸው አሳዎች ማሰብ ጀመረ። ከደቂቃዎች በኋላ በሰመመን ውስጥ ሆኖ የአያቱ ድምፅ ይሰማው ጀመር። ጉረምቱ እየመጣ ነው። ቀንድ አውጣ ልቀሙ ልጆች፣ ቀንድ አውጣ ልቀሙ። ማማ ዱንያ አጉረመረሙ። ዳቦ ብቻ አይበቃም፣ ተጨማሪ ነገር ያስፈልጋል። እባካችሁ ስለ ክርስቶስ ብላችሁ አትውሰዱት። እባካችሁ ስለ ክርስቶስ ብላችሁ አትውሰዱት። እሺ፣ ከረጢቶቹን መልሱልኝ፣ ከረጢቶቹን። ግሪሻ ካልጋው ዘሎ ተነሳ። ማማ የተጣራ መብራቱን አበራው። ማማ ንቂ! ነቁ ማማ ዱንያ። ግሪሻ አጎንብሶ ተመለከታቸው። ፊታቸው በእንባ ረጥቧል። ያው እያለቀስኩ ነበር። የማረባ አሮጊት ነኝ። በእንቅልፍ ልቤ እያለቀስኩ ነበር። ግን እንዴት እውነተኛ እንባዎች ሊሆኑ ቻሉ? ህልም እንጂ እውነት አይደለም። ተመልከቺ፣ ከእንቅልፍሽ ስትነቂ ሁሉም ነገር እኮ የለም። አዎ አሁን ነቅቻለሁ። በኋላ ግን
ስለምን ነበር እያለምሽ የነበረው? መጥፎ ህልም ነው። መጥፎ ህልም። ቀንድ አውጣ ልለቅም ወደ ተራራ ጫፍ ሞታ ይመስለኛል። 2 ከረጢት ሙሉ የለቀምኩም ይመስለኛል። በኋላ ግን ሽፍቶቹ ይመጡና ይቀሙኛል። ቀንድ አውጣ መልቀም ክልክል እንደሆነም ይነግሩኛል። ከረጢቶቹን አልመለሱልኝም። ግን ቀንድ አውጣዎቹ ለምንድን ነበር የፈለግሻቸው? ለምግብነት እንፈጫቸውና ጥቂት ዱቄትና ጨው ከነሰነስንባቸው በኋላ እንመገባቸዋለን። ማማ፣ ይሄ ህልም ብቻ ነው ወይንስ በእውነት የተፈጸመ ነገር ነው? ህልም ነው፣ ግን ተፈጽሞም ነበር። ጌታ ሆይ እባክህ ዳግመኛ ያን አታሳየኝ አደራህ። በላው ሂድተኛ፣ ወደ መኝታ ሂድና ተኛ። ግሪሻ ወደ መኝታው ሄደ። እናም አንድም ድብን ያለ እንቅልፍ ወስዶት ነበር፣ አሊያም አያቱ ከዛ በኋላ አልጮም። ግሪሻ ከእንቅልፉ የነቃው ጠዋት ከረፈደ በኋላ ነበር። በነጋታው ቃል በገባው መሰረት ወደ ሐይቁ አምርቶ 5 ትላልቅ ዓሳዎች አጥምዶ ይዞ መጣ። በምግብ ጠረጴዛው ላይ ተቀምጠው እማማ ዱንያ ሌሊት ረበሽኩ 2 ጊዜ ከእንቅልፍ ቀሰቀስኩ። እርጅና ነው። ወርሺው ማማ፣ ገና ልጅ ስለሆንኩ ለወደፊቱ በቂ እንቅልፍ አገኛለሁ። በዚህኛው ሌሊት ግሪሻ የአያቱን ድምጽ ሳይሰማ አደረ። ይሁንና ጠዋት ሲነጋ በአያቱ ፊት ላይ ያየው ነገር አያቱ ሌሊቱን በስቃይ እንዳሳለፉት ይመሰክር ነበር። ዛሬ አልቀሰቀስኩም፣ እግዚአብሔር የተመሰገነ ይሁን። ቀናት በቀናት እየተተኩ ሳምንታት አለፉ። አንድ ምሽት ግሪሻ ወላጅ እናቱን ሊያነጋግር ወደ ስልክ ቤት ሄደ። አያትህ ሌሊት እየቀሰቀሱ አስቸገሩህ? ልክ መጮህ ሲጀምሩ ዝም በይ በላቸው፣ ተቆጣቸው፣ ያኔ ያቆማሉ። እኛ እንደዛ ነበር የምናደርገው። ግሪሻ ወደ ቤቱ ሲመለስ ስለ አያቱ እያሰበ ነበር። እርጅናቸውና ብቸኝነታቸው እጅግ አሳዘነው። ሌሊት የሚያነቡት እንባን ሲያስታውስ ሆዱን ባርባር አለው። አባቱ ራሱ እነዛን አስቸጋሪ የድርቅና የጦርነት ጊዜያት ያስታውሳል። ነገር ግን ለእርሱ ሁሉም አልፈዋል። በዛሬ የተዋጡ አሮጌ ቀኖቶች ሆነዋል። ለማማ ዱንያ ግን ከዚህ የተለዩ ናቸው። ሁሉም ሰዎች በአስቸጋሪ ጊዜያቶች ውስጥ አልፈዋል። ቢሆንም ሁሉም ረስተዋቸዋል። ግሪሻ አያቱን እንዴት ሊረዳቸው እንደሚችል በአእምሮ አሰላሰለ። ምሽቱ እየተቃረበ መጣ። ፀሐይ ባሻገር ከሚታየው አድማስ ስር ተሸሸገች። በየቤት ውስጥ ከሚሰማው የሕፃናት ጫጫታ በስተቀር በመንገዱ ላይ የሚሰማ ድምጽ የለም። ግሪሻ ስለ አያቱ ማሰቡን ተያይዞታል። እንዴት ሊረዳቸው ይችላል? የእናቱን ምክር ይከተል? እንደዛ ማለቱ ይረዳቸዋል ብለዋለች። እንደዛ ቢሆን ቀላል ይሆን ነበር። ስነ ልቦናዊ መፍትሄም ይመስላል። ጮክ ብሎ ማዘዝ፣ ከዛ ይቆማል። ግሪሻ በሐሳቡ ተመስጦ በዝግታ እየተራመደ ወደ ቤቱ በማምራት ላይ ነው። በውስጡ አንዳች ነገር ሲቀልጥና ሲቃጠል ይሰማዋል። በራት ጊዜም ሆነ ከራት በኋላ ግሪሻ አያቱን እየደጋገመ በአትኩሮት ይመለከታቸዋል። ዛሬ ሌሊት እንቅልፍ ባይወስደኝ መልካም ነበር አለ በሐሳቡ። እንቅልፉን እንዲያባርለትም 2 ብርጭቆ ወፍራም ሻይ ጠጣ። ምሽቱ እየገፋ ሄደ። መብራቱን አጥፍተው ወደ መኝታቸው አመሩ። ግሪሻ አልተኛም። አልጋው ጫፍ ላይ ተቀምጦ ያችን ሰዓት መጠባበቅ ጀመረ። እማማ ዱንያ ማንኮራፋት ጀመሩ። ግሪሻ ጥቂት ከጠበቀ በኋላ ከአያቱ መኝታ ክፍል ድምጽ ሲሰማ ከአልጋው ተነስቶ በቀስታ በእግሮቹ ጣት እየተራመደ ወደ እርሳቸው አመራ። የመተላለፊያው መብራት አብርቶ ከአያቱ አልጋ አጠገብ ቆመ። ሰውነቱ ይንቀጠቀጣል። ጠፍተዋል፣ የሉም፣ ጋርዶቹ ጠፍተዋል። እማማ ዱንያ ይቃዣሉ። እንባ ጉንጫቸውን አቋርጦ ይወርዳል። ግሪሻ የወላጅ እናቱን ምክር ተግባራዊ ይሆን ዘንድ ጮክ ብሎ ለመቆጣት እንዲያመቸው በቂ አየር ወደ ውስጥ ሳበ። ዳቦ፣ ጋርዶቹ አሉ እማማ ዱንያ በፍርሃትና በእንባ።
ይሄኔ ልጁን ሐዘንና ስቃይ ሞላው። ሁሉን ነገር ረስቶ ካልጋው አጠገብ ተንበርክኮ አሮጊቷን በለስላሳ ድምፅ ማባበል ጀመረ። ካርዶቹኝና ማማ በሰማያዊ ልብስ ውስጥ አልነበረም ያስቀመጧቸው። ይኸውልዎት ጥለዋቸው ነበር። እኔ ነኝ ያገኘሁልዎት። ይኸው ይውሰዷቸው። እንዲወስዱ ይገፋፋቸው ጀመር። ሁሉም እነዚሁና ይቀበሉኝ። የኔ ልብስ ሰማያዊው ሁሉም ሰው ያውቀዋል። አዎ ካርዶቹን ጥያቸዋል። ጎሽ ክርስቶስ ይባርክ፣ ጥሩ ሰው ነህ። ግሪሻ አሁን መጮህ ሊጀምሩ እንደሆነ ከድምጻቸው በመረዳቱ መጮህ የለበትም፣ ካርዶቹ ተገኝተዋል። ካሁን በኋላ መጮህ አያስፈልግም። ዳቦዎቹን ወስደው ለልጆቹ ይዘውላቸው ሄዱ። ውሰዱና ራታችሁን በልታችሁ ተኙ አለ ትዕዛዛዊ በሆነ ድምጽ። እማማ ዱንያ ዝም አሉ። ግሪሻ የአያቱን ጸጥተኛ የሆነ አተነፋፈስ እየሰማ ጥቂት ጠበቀ። ከዛ ከተቀመጠበት ቀስ ብሎ ተነሳ። የቤቱ ብርድ አጥንቶቹን ሰርስሮ ሲገባ ይታወቀዋል። ምድጃው እስከዛ ሰዓት ድረስ ሙቀት ስለነበረው ወደዛ ሄዶ አጠገቡ ተቀምጦ ማልቀስ ጀመረ። የእንባ ዘለላዎች ጉንጮቹን አቋርጠው ወረዱ። እንባዎቹ ከልቡ ስር ነበር የሚፈልቁት። የአያቱን ሁኔታ ሊቋቋመው የማይችለው ሐዘን ለቆበታል። ድንገት እማማ ዱንያ መናገር ጀመሩ። ለቅሶን አቁሞ በፍጥነት አያቱ አልጋ ዘንድ ሄደ። መታወቂያ ይዣለሁ፣ ይኸው አሉ አያቱ። ባሌን ማየት እፈልጋለሁ። በጦር ሰራዊቱ ሆስፒታል ውስጥ ነው ያለው። መሽቷል፣ እባካችሁ እንድገባ ፍቀዱልኝ። ግሪሻ በጨለማ የቆመች አንዲት ጎስቋላ ሴትና ትልቅና ሰፊ የብረት በር ላይ በተጠንቀቅ የቆመ አንድ ግዙፍ ዘበኛ በዝነ ልቦናው ታዩት። ይግቡ፣ ምንም አይነት መታወቂያ አያስፈልግም። መታወቂያ አለኝ። ግሪሻ መታወቂያውን መቀበል እንዳለበት ተገነዘበ። እሺ ይስጡኝ። አዎ ትክክለኛ መታወቂያ ነው። በእርግጥም ፎቶግራፉና ማህተም ያለው መታወቂያ ነው። አመሰግናለሁ። እማማ ዱንያ የእፎይታ አየር ተነፈሱ። ሁሉም ነገር ትክክል ነው። ይግቡ። እስኪ ነጋ ድረስ ወለሉ ላይ ተኛለሁ። የለም ወለሉ ላይ መተኛት የለቦትም። ይኸው አልጋ አለ፣ እዚህ ላይ ተኙ። እንዳሻውት እየተገላበጡ እዚህ ላይ ተኙ። እማማ ዱንያ በመታዘዝ ወደ ቀኝ ጎናቸው ተገላብጠው ተኙ። ግሪሻ ትንሽ አጠገባቸው ከተቀመጠ በኋላ መብራቱን አጥፍቶ ክፍላቸው ወጣ። አልጋው ላይ ጋደም ብሎም ሲነጋ ሁሉን ነገር ለአያቱ እንዴት እንደሚነግራቸውና ሁለቱም እንዴት ብለው ድንገት በዚህ ሐሳብ መሃል አንድ ነገር ተሰነቀረ። አዎ ምንም ነገር መናገር የለበትም። አንዲትም ቃል ትንፍሽ ሊል አይገባም። ምስጢሩ ከእርሱ ጋር ብቻ ኖሮ ከእርሱ ጋር መሞት አለበት። ነገ ከነገ ወዲያም ይህንኑ እያደረገ ዝም ማለት አለበት። እናም አያቱ ይፈወሳሉ።